ያንተ ብልግና የጀመረው ዛሬ አይደለም። ሄርሜላ ልታባልጋት የሞከርክ ቀን ነው። ገብቷል? ምንም ሀፕን ባልተደረገበት ጊዜ አብርሃም እሷን አልወድሽም ከሩታ ጋር እንኳን ተጣልተው በነበሩ ጊዜ አንተ ግን እሷን እየፈለካት ነበር። ኦኬ እሺ። ብልግና ሀብሎ የጀመረው እዚህ ጋር ነው። ሁለተኛ ደግሞ አብርሃምን ከሷ እንዲሸሽ ያደረክበት ታይም የዛኔ ነው ብልግና የጀመረው። ገብቷል? ሲጀመር አንተ ውሻ ምናምን ልትላ ካንተ በላይ ውሻ የለም፣ ካንተ በላይ ባለጌ የለም። ሄርሜላን ምናልባት የምታስብላትና የምትጨነቅ ከሆነ አሁኑኑ ከዚህ በላይ እንዳትጎዳ እንዳታለቅስ ከፈለክ ከአብርሃም ህይወት ከሩታ ህይወት ርቃ መሄድ ያለባት ቦታ ትሄድና ህይወቷን ትኑር። ወንታ አግባት ስለማግባት እኮ ነገርኩህ እኮ አንተ በጣም ነው የምትፈልጋት፣ ግን አጠገቧ ልትደርስ አትችልም። ቀጥረኛ ያገባል። በጣም ነው የምትፈልጋት እሷን፣ በጣም ነው የምትፈልጋት፣ በጣም ነው የምትመኛት፣ ግን ደግሞ ጫፏን ልትነካት አትችልም። አንተ ስለጠገብክ የሆነ ነገር ስለሆነ እኔ ፍሬም ፈራሱ አይደለሁም። ስለዚህ አርፈህ ተቀመጥ። ስለሚፈጠረው ነገር መኖር ከፈለክ አርፈህ ተቀመጥ። በጣም ነው የምፈልገው። አንተ ለምንድን ነው የማስጠፋው? አርፈ ተቀመጥ አቡሽ መታበሽ ለቀኝ እኮ አርፈ ተቀመጥ ለቀኝ ለምን ተረጋጋም አቡሽ ና አንተ ታወራለህ እንዴ ከኔ ጋር አንተ ታወራለህ ወይ እኮ ክብር ሀገር ይዳ ምን ታወራለህ እንዴ አንተ ለቀኝ አንተ ምን ሆነህ ነው ታወራለህ እንዴ ከኔ ጋር ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሁላችሁም በያላችሁበት ሰላም ቸር ሁኑልኝ። ያው እንደምታውቁት ዛሬ ወደ እናንተ መጥቻለሁ። ያው ትላንትና የተፈጠረውን ነገር አይታችኋል። ከዴቭ ጋር እኔ ፍሬም ሩታ ምናምን ተገናኝተን የተፈጠሩት ነገሮች አይታችኋል። እውነት ለመናገር ማንም ሰው ቢሆን በዚህ ልክ ለሩታ ያስባል ይጨነቃል ብዬ አስባለሁ። አንድ ሴት ስለሆነች ሁሉም ሰው ቤተሰብ አንድ ላይ ተደራርቦ አንድ ሰው ላይ በዚህ ልክ ጫና ሲያበዛ ደስ የሚል ነገር አይደለም። ገባችሁ? አብርሃም ደግሞ እዛች ጋር እያደረገ ያለውም ነገር ደግሞ እናንተ ታውቃላችሁ፣ የምታውቁት ነው። ከእናንተ የተደበቀ ነገር ምንም ነገር የለም። እሱ ራሱን እንደተፈላጊ ሩታ ሁል ጊዜ ፈላጊ፣ ሩታ ሁል ጊዜ ይቅርታ ጠያቂ፣ ሩታ ሁል ጊዜ ለልጇ የምታስብ ለልጇ የምትጨነቅ፣ አብርሃም ደግሞ ሁል ጊዜ ተፈላጊ ለልጁ የማያስብ፣ ሩታ ለልጇ ብላ ብዙ ዋጋ የምትከፍል፣ አብርሃም ደግሞ ይሄ ሁሉ መስዋዕትነት የማይገባው ወንድ እንደሆነ ነው ሁሉ ነገር እየተረዳ ያለው። ቤተሰባም ደግሞ በዚህ ልክ ቡዜም ዴቭም ካያችሁ በቃ ወንድማቸው ስለሆነ ስጋቸው ስለሆነ በዚህ ልክ ሩታ ላይ ጫና ማብዛት ነበረባቸው ብዬ እንደ አንድ ልክ አይደለም። ገባችሁ? አንዳንዴ ምንም እንኳን ስጋችን የሆነ ሰው ቢሆን ጥፋተኛ ከሆነ ጥፋቱን መናገር ግዴታ አለብን። ስለዚህ ትናንትናም ደግሞ እውነት ለመናገር ኤፍሬምን እኔ በጣም ነው ያደነኩት። ማለትም የሆነ ከሩታ ጎን ስለቆመ ብቻ ሳይሆን ከእውነት ጎን የትኛው ነገር ልክ እንደሆነ የትኛው ነገር ልክ እንዳልሆነ ትክክለኛ እዛ ወንድሙን መጋፈጥ ካለበት ወንድሙን ተጋፍቶ እውነትን መናገር ነው የፈለገው። ቡዜም ይሄንን ነገር ተረድታ እውነቱን አውቃ ይሄ ሁሉ ነገር ብታረጊ ደስ ይለኛል። እኔ ከሩታ ጋር ከዚህ በፊት እንዳልኩት የግል ጸብ የግል ችግር ካለብሽ ችግር የለውም ማውራት እኮ ትችያለሽ። ሩታ ላይ በዚህ ልክ በሄድሽበት ስለሷ መጥፎ ነገር ስለሷ ክፉ ወሬ ማውራቱ ተገቢ አይደለም። ካንቺ ይሄን አንጠብቅም። ገባችሁ እንዴ? እኔ አላቅም ቡዜ አላቅም። ብቻ እኔ ሄርሜላ ምን አርጋልሽ ነው እስቲ በዚህ ልክ ይወደድሻት? ሄርሜላ ምን አርጋልሽ ነው? ምን አይተሽባት ነው በዚህ ልክ ሩታን ጠልተሽ ሄርሜላ ልትውጂ የቻልሽው? ትዳሩን አፍርሰሽ ከሄርሜላ ጋር አብርሃም እንዲሆን ይሄ ሁሉ ነገር መስዋዕትነት የምትከፊው ሄርሜላ ምን አርጋልሽ ነው? ምን ሰርታልሽ ነው? እኔ በጣም ስሜታዊ የሆንኩኝ ነው ዛሬም በዚህ መልኩ የመጣሁት። ኤፍሬምንም ጠርቻለሁ፣ አቡሽም እንዴት ነው? የለም እንዴ ማን ነው ያሰም እኮ አለው እንዴ እንዳላወቃችሁ ባከኝ መጀመሪያ ጠርቻለሁ ምናምን ስላልከኝ ነው የመጣሁት እኮ። ስም አለው ነው አሰማኝም እንዴ ለማውራት አይደለም እዚህ ጋር የመጣሁት። ካሌብ የለም አልጠራሁም ነው። ካልጠራሁ በመጀመሪያ ነው ጊዜ የለኝም። ለሰው ልጅ ክብር ይኖር አማኑ። ስለ ክብር እኔ እዚህ ጋር እንድትነግረኝ አይደለም። አልመጣም መጥቷል እንዴ። መጀመሪያ ተረጋጋ። መረጋጋት ይቀድማል ብራዘር። አሁን እኮ እዚህ ጋር በጣም ስሜታዊ ስለሆንክ እንደዚህ ጓጓ ስላልኩ የምትፈጥረው ነገር የለም። የፈጥረው ነገርማ አለ። ስለምፈጥርም ነው የመጣሁት። ምንም አትፈጥርም አደረገልን ጋር ምንም አትፈጥርም። ስለምፈጥር ነው ተግባብተህ የምታወራና ሰበኛ ተግባብተህ የምታወራ ነገሮችን ለመፍታት የሆነ ነገር ለመፍጠር ከመጣ በመጀመሪያ መረጋጋት ይቀድማል። ገባ? የማትረጋጋና ስሜትህን የማትቆጣጠር ከሆነ ሌላ ነገር ነው የሚፈጠረው። ስትጀምር አንተ ስለመረጋጋት ታወራለህ። አሁን እዚህ ጋር እንደ ጨዋ ምናምን ያደርጋል እንዴ?
ጨዋ እዚህ ጋር ልትጫወት ነው የመጣው አንተ ራስህ። ስለምን ጨዋ ነው? እኔ እኮ ጨዋ ነኝ። እንዳላወቀ ድራማ ምናምን ለመስራት እንዳሞክር ገብቷል። አሁን እኔ ጋር አይደለም ድራማ የምትሰራው። ከጠራኸው ጠርቼዋለሁ ብለህ ስለደወልክልኝ ነው የመጣሁት። ከጠራኸው ይመጣል በለኝ። ካልሆነ ግን ከአንተ ጋር የማወራው ማባክነውም ጊዜ የለም፣ እሄዳለሁ። ገብቷል? ጠርተኸዋል፣ አልጠራኸውም፣ ይመጣል አይመጣም? ስለምን ጊዜ ነው የምታወራው? ስለምን የምታባክነው ጊዜ ነው የምታወራው? አንተ ሁል ጊዜ ከዛች ልጅ ጎን ከሆነ ሰው ጎን ዝም ብለህ እንትን ስትል አይደል እንዴ የምናውቀው? ምንድነው የማባክነው ምናምን ነገር ብለህ የምታወራው? ስለምትጠቀመው ቃላት እየተጠነቀቅ በመጀመሪያ ላይ እየተጠነቀቅኩ ያቺ ልጅ ምናምን እያልክ ይኸውልህ ትበዛባለች በነገር ላይ። እሺ ገብቶሃል? ከሷ ጋር መሆንህ ለአንተ ቢገባ ከሷ ጋር ከሆንክ እድል ነው። እሺ እኔ ማንደገ ልንገርህ፣ ምናልባት የሚገባት ብዙ ከዚህ በፊት በእርግጥ ብዙ ነግረናል፣ ብዙ አውርተናል። የሚገባትና የምትረዳ ከሆነ አታለቃቅስ፣ በቃ ቆፍጠን ተበል። በዚህ ልክ በቃ ይሄን ያህል መጀመሪያም ሳትፈለግ ነው ወደዚህ ነገር ውስጥ የገባችው። አሁንም ደግሞ እንደዚህ ስለተነፋረቀችና ስላለቀሰች የምትፈጥረው ነገር ስለሌለ ጥጓን ብትይዝና የራሷን ላይፍ ብትመሰርት የተሻለ ነው ብዬ አስባለሁ። ምናልባት የሆነ አሰባለሁ መልካም አስተሳሰብ አለኝ ብለህ የምታስብ ከሆነ ወይም ደግሞ ለሄርሜላ በጣም አስብላታለሁ የምትል ከሆነ ንገራት። ምክንያቱም በዚህ ልክ ስላለቀሰች አብርሃም እንደዛ እያደረጋት እንደዚህ ስለሆነች አብርሃም የሚቀየር ማንነት ስለሌለው ገባህ? ንገራት። ካሌባ ኤፋ እንደና በጣም ቆየ ታውቃለህ። እኔ እንደው ቀድመህ ትመጣለህ ብዬ አስቤ ነበረ። ሄርሜላ ቆንጆ እንጀራ ነው እንዲያበላች፣ ቆንጆ ዳቦ፣ ቆንጆ እንጀራ እያበላች ነው። ሙስና እኮ ያጠግባል። በጣም ልቡ እኮ አበጠ። የቀበሌ ሰራተኛ ይመስል ጥግብ አትበል። እግዚአብሔር ይመስገን ስንት የተራበ ህዝብ ባለበት ዘመን እኛ እየጠገብን ካለን ሰላም ነው። አንዴ የራሱ በረከት ነው ከገባ ማለት ነው። በሰው ደግሞ ጥገኛ መሆን ደግሞ የአይምሮ ቀውስ ነው። ከናንተ የበለጠ ጥገኛ አለ እንዴ? አንተ ካንተ የበለጠ ጥገኛ አለ? የወንድምህን ሚስት የምትመኝ ባለጌ ነህ አንተ። ነገርኩ። የወንድምህን ሚስት ለማባለግ የምትሞክር ባለጌ ነህ። ሲቀጥል ደግሞ ሩታ አልፈልግም እያለች በአንተ እየተመራች ድጋሚ ደግሞ አንተ ሁሉ ነገር ማንኝ ብለህ ነው አንተ የምታስበው? ቆይናል ጀግና አይደለም፣ ጀግንነት አይደለም። ገብቷል? ሴትን እግር ለእግር እየተከታተልክ አንተ እሷን ማስለቀስ ጀግንነት አይደለም። እና ምንድነው ይሄ ማለት ነው ባለጌነት ነው። አለማወቅህ ነው እዚህ ጋር የምታሳየው ምንም እንደማታውቅ ጭራሽ ደግሞ እውቀት የሚባል ነገር አእምሮ ውስጥ እንደሌለ ገብቷል። ልብ ደንዳና እንደሆነ ምንም ታሪክ አንተ ራስ ምንም እንደማታውቅ ነው እዚህ ጋር የሚያሳየው። አይ ኖ አሁን አንተ በጣም አውቃለሁ እያልክ ነው። በጣም ነው የማውቀው ስለማውቅ ነው። ይኸውልህ በመጀመሪያ የሚያውቅ ሰው አውቃለሁ እውቀቴ በጣም ብዙ ነው ብሎ አያወራም። በተግባር የምናየው ነገር ነው። አንተ አንድ ነገር ልንገርህ፣ ጭንቅላት ባዶ ነው የምታገናዝበው። ላወራ አይደለም የመጣሁት ግን አሁን ምሳ እንዳይቀርብህ ነው የመጣሁት። እሱን ስላገናኘኝ እንጂ እንድታገናኘኝ እንጂ ላወራ አይደለም የመጣሁት። ገብቷል? እንዳነከኝ ሲጀመር ይኸውልህ ኤፍሬም አንተ አቅተህን አይደለም። ይሄን ታውቃለህ። አብርሃም ወንድማችን ስለሆነ እንጂ አንተ አቅተህን አይደለም። እስቲ ጀግና ከሆናችሁ እናንተ ጀግና ከሆናችሁ እኔ ጋር ድረሱ። መጣውኝ ለነግርህ እኮ ነው ዛሬ ወንድ ከሆንክ ና እኔ ጋር ነክተኸኝ እስቲ የሆነ ነገር አውራ። ምንም አታመጣም እኮ እስቲ ያሳየኝ። ነካ ይሄ ማነቅ ነው ይሄ ማነቅ ነው። ምንም አታመጣም እነግርሃለሁ። ሰንዘራ እንዴ እሰነዝራለሁ እኮ ሰንዘራ አሟል እንዴ። አንተ ምን ሆነህ ነው? ለምን አትረጋጋም? እዚህ ጋር ይኸውልህ ሌላ ሹ ስለፈጠረ አንተ ላወራ አይደለም የመጣሁት። ይኸውልህ ምንም ብታወራ የመረጋጋት ባህሪ ያሳይ። በእናትህ ሲያስጠላ። ምንድን ነው ምን አድርገህ ነው? ስለመረጋጋት አንተ አትነግረኝም። እሺ ስለመረጋጋት አንተም አትነግረኝም። እሺ አሁን ምን ፈልገህ ነው የመጣው? መሰንዘር አይደለም እዚህ ጋር ላሽ እችላለሁ እኔ። እስቲ ና አንተ ማን ነው ልብ የሰጠው? ጠጋብል አውራኝ እዲ ምንድን ነው እንደዚህ ልብ ያጠገበው? አንተ ደግሞ በየቦታው ማለቅለቅ አይሰለችህም ነው? የደረሰህ እንዴ በየቦታው ማለቅለቅ አይሰለችህም ነው? አዎ ሩታ ዝም ብሎ ገዳይ እያለ ሟችን ከሸከሸ ለሀገር ይዞ ብዙ እዚህ ጋር አሁን ሾው ስላሳየ እንዲህ ስለተፈናጠርክ ምንም የምትፈጥረው ነገር የለም። በመጀመሪያ ደረጃ የመጣህበት ዓላማ እንደ ትልቅ ሰው እንደ ተማረ ሰው ማውራት አለበት። አንዴ እንምተው ኧረ ልጁ ይሞትብናል። ስለመጣሁበት ዓላማ ነው አይደለም የምትፈልገው። ካሁን በኋላ አጠገቧ እንዳትደርስ ገብቶሃል? በየትኛውም ምክንያት ሰበብ እየፈለክ አጠገቧ እንዳትደርስ። አሁን ከነካኝ አጽም እንፈጥራለን። እነካለሁ። ምንም አታመጣም። ቆይ አንድ ካሪ ተረፍ ያው አንተ ምንም አታመጣም እኮ ናልከኝ ምንም ለብዶ አንተ ለምን አታርፈም? ተረፍ ፈልገው ከኔ ጋር ተረፍ በጣም ነው ወይ ፈልገው አንተ ተረፍ። ለምንድን ነው የማትሰጠው? አርፈ ተቀመጥ አቡሽ። ለቀኝ እኮ አርፈ ተቀመጥ። ለቀኝ ለምን ተረጋጋም አቡሽ? ና
አቡሽ ይኸውልህ በመጀመሪያ ተረጋጋ። እየሰማኸኝ ነው እንዴ? ተረጋጋ። ስለ መረጋጋት ታወራለህ እንዴ? ዞር በል አንተ። ይኸውልህ መሀል ላይ ልትገባው ላይ አይገባም። አንተ ስለጠገብክ የሆነ ነገር ስለሆነ እኔ ኤፍሬም ፈራ ሰው አይደለሁም። ስለዚህ አርፈህ ተቀመጥ። ስለሚፈጠረው ነገር ትፈራለህ። መኖር ከፈለክ አርፈህ ተቀመጥ። ስለሚፈጠረው ነገር ትፈራለህ። ከዚህ በኋላ ሰው ሚሊዮን ሰባ ብዙ ሰው እዚህ ጋር እያየን ነው። ገባ? እዚህ ጋር ብዙ ሰው እያየን ነው። አቡሽ አማኑ የምትረጋጋ ከሆነ ብትረጋጋ ጥሩ ነው። አወራለሁ። አንተ አሁን ከዚህ በላይ ላረግ እችላለሁ። እሺ ከዚህ በላይ ላረግ እችላለሁ። አይ አማኑ ልክ አይደለም። ምንድነው ሄርሜላ ምን ባይ ያከች ትናንትና ስላለቀሰች እንደዛ ስለተነፋረቀች ደብሮህ ነው? ይኸውልህ ማውራት ካለብህ አብርሃም ሄዳ አውራ። ስማ ሩታ ያለ ፍላጎት ማውራት ካለብህ አብርሃም ሄዳ አውራው። በቃ ሌላ ነገር እኮ አያስፈልግም አይደል? ባኪ ይኸውልህ አብርሃም ራሱ ዋጋ ይከፍልበታል እያደረገ ያለው ነገር። አብርሃምን እሱ ነው ሳይፈልግ ሄርሜላ ላይ እንዲቀየር እያደረገ ያለው ሳይፈልግ ማለት ነው። ይኸውልህ አንተ የስጋ ወንድሙ ልትሆን ትችላለህ፣ ገብቶሃል? እኛም ግን ወንድሙ ነን። ግዴታ በስጋ መዛመድ የለብንም። ገብቶሃል አይደለ? ሩታ የምትሰጥ የሆነ የግል ጥቅም ሊኖር ይችላል። ስለ ጥቅም አይደለም እዚህ ጋር ስለ ክብር ነው እያወራ ያለሁት። ገብቶሃል? ሄርሜላ ክብር ያላት ሴት ነች። አንተ ክብር አለኝ የምትል ከሆነ ክብርህን ጠብቀህ ብትቀመጥ ይችላል። ለዛ ነው የምታለቃቅሰው። ክብር ስላላት ነው። አልፈልግሽም ያላትን ወንድ በግድ ለሷ ለማድረግ እየሞከረች ያለች ክብር ስላላት ነው። ፍቅር ስላለባት ነው። እናንተስ ፍቅር እኮ ስለማታውቁ ዛራና ቻንድራ ነው የሷ ፍቅር። ጥቁር ፍቅርም ይሁን ግን ፍቅር ስላለባት ነው። ፍቅር እስከ መቃብር ሄዳ ታንብቦ ካልገባት ማለት ነው። ወይ ፊልም ትዝራል። ያንተ የፍቅር ጀማሪ ወራ ፊልም ትዝራል። ነገር ልንገርህ፣ ያንተ ብልግና የጀመረው ዛሬ አይደለም። ገብቷል? ኦር ደግሞ ትናንትና አብርሃምን ለማደንዘዝ የሞከርክበት ታይም አይደለም። ሄርሜላ ቅጥረኞች አስቸገሩ። ለምንድን ነው ስርዓትን ማትይዘው? ሄርሜላ ቅጥረኞች ግን እግዚአብሔር አስቸገሩ። መግቢያና ወጪ ሰጡና፣ እሺ ስንት እንደሚከፈላችሁ ንገሩንና እንክፈላችሁ። ካልሆነ እኛም የመክፈል ችግር የለብንም። እናንተ ግን ያው የብር ችግር አለባችሁ። እኔ አሁንም አንድ መነጽር ነገር ቀይረሽ ኮፍያ ነገር ሳይ ትንሽ እንትን ያለክ መስላለህ። እቀይርልህ። ለዚህ ንግግር ግን ዋጋ ትከፍልበታለህ። በመጀመሪያ ደረጃ ዋጋ አትበላ። ካንተ ሲጀመር ስለ ዋጋ ምን ታውቃለህ? የሰው ልጅ ዋጋ የሚያውቀው ዋጋ ሲኖረው ነው። አንተ ዋጋም ስለሌለ ስለ ዋጋ አታውቅም። አፍህን አትክፈትሽ። ዝም ያልኩ ያው እንደ ውሻ እያወራክ ስለሆነ እኔ ደግሞ ለውሻ መልስ መመለስ አልፈልግም እና ለዛ ነው። ልክ ነህ። ጣጣ አትፈል። ውሻ ብቻ ነው ሲጮማ ይሁን። አንተ አሁን የሰው ውሻ ነው የሆንክብኝ። አንበሳ በውሾች ፊት ሲጀመር ውሻ ይመስላል። ታውቃለህ? እኔ እንደ አንበሳ ስለቆምኩኝ ነው አንተ እኔን እንደ ውሻ እያየኸኝ ያለው። ገብቶሃል? ቅጥረኛ መቼም አንበሳ ነው። ያመጡ ምርጥ አባባል እግዚአብሔር ውሻነትህ ልንገርህ። ቅጥረኛ አንበሳ አይሆንም። ውሻ ነው ተቀጥሮ የሚኖረው በየቤቱ ታስለብለብ። እንደ ሴት አትቅለብለብ። ልንገርህ እንደ ሴት ብዙ ይኸውልህ ጅል ነው ብዙ ጊዜ የሚስቀው ታውቃለህ? እንደ ጅል አትሳቅ። ጅል ትባላለህ። ዝም ብለህ አትሳቅ። እንደ ወንድ ልጅ አውራ፣ ቆፍጠን ብለህ። ገብቶሃል? ሰረስ ብለህ አውራ። እንደ ሴት ዝም ብለህ አትገልፍጥ። 32 ጥርስህን ስላሽካካ እዚህ ጋር ማንም እውነት አለህ ማለት አይደለም። ጅል ትባላለህ። እንደ ጅል ዝም ብለህ ከምትስቅ ቆፍጠን ብለህ ስማኝ። እሺ ያንተ ብልግና የጀመረው ዛሬ አይደለም። ሄርሜላ ልታባልጋት የሞከርክ ቀን ነው። ገብቶሃል? ምንም ሀፕን ባልተደረገበት ጊዜ አብርሃም እሷን አልወድሽም ከሩታ ጋር እንኳን ተጣልተው በነበሩ ጊዜ አንተ ግን እሷን እየፈለካት ነበረ። ብልግና ሀብሎ የጀመረው እዚህ ጋር ነው። ሁለተኛ ደግሞ አብርሃምን ከሷ እንዲሸሽ ያደረክበት ታይም የዛኔ ነው ብልግና የጀመረው። ገብቶሃል? ሲጀመር አንተ ውሻ ምናምን ልትላ ካንተ በላይ ውሻ የለም፣ ካንተ በላይ ባለጌ የለም። እውነቱን እነግርሃለሁ ማለት ነው። ገብቶሃል? ስለዛ አጠገቧ እንዳትደርስ ሄርሜላ ላይ አጠገቧ እንዳትደርስ አንተም ብትሆን አታሽቃብጥ። በየቦታው እየገባ እንደ እርጎዝም ጥልቅ አትበል እላለሁ። ገብቶሃል? ጥልቅ አትበል እላለሁ። እኔ እኮ የሆነ ነገር ከመጪው በፊት የሆነ ድርጊት ታሳይናል ናችሁ። ገብቷችኋል? የሰው ልጅ አውራም ድርጊት ያሳያል፣ ተግባር ያሳያል። ሄርሜላ ጋር ከዚህ በፊት አትረሳላችሁኝ፣ ደረስኩኝ። ግን ህይወቴ ላይ መታችሁን የሚያደርጋችሁት ነገር የለም። አውቃችሁ ያልሆነ ነገር ታሪክ ሳያላችሁ ቤቴ ትበጠብጣላችሁ። እንደሌላው አውቃችሁ ቤቴ ትበጠብጣላችሁ። እሺ ስልክ ላይ መጣው አልኳችሁ።
ስመጣ የላችሁም። አሚሩ ከአንድም ሁለቴ ይቀጥረኛል። ስመጣ ግን አላገኘሁም። ይፈራል። ሴት ነው፣ እንደ ሴት ምላስ ብቻ ነው ያለው ልጅ። ስማኝ አንዴ ቆይ ስማኝ። ይኸው ላገኘኝ እኮ ነው የፈጠርከው ነገር የለም። እስቲ እኔ ሳኖር እንደዛትከው እስቲ አሁን አናግረኝ። መጥቻለሁ። እስቲ ምታኝ፣ ደብድበኝ። እስቲ የሆነ ነገር ፍጠር። ይኸው አጠገብክ ነው ያለሁት። አሁን የሆነ ነገር እንፈጥራለን። ነገ ክስ የሚባል ነገር ዝም ብላችሁ ወረቀት አይሰለቻችሁም? መመላለስ ወሬ ብቻ ናችሁ። እንደ ሴት አታውሩ። እስቲ እናንተ በላይ እኮ ሴታ ሴት የለም ኤፍሬም፣ ከእናንተ በላይ ሴታ ሴት የለም። ገብቷል? እማትፈለገው ልጅ አልፈልግሽም ከህይወቴ ውጪልኝ ያላትን ሩታ ጭራሽ ዛሬ እንደተፈለገ ጦልጦል እያለች ትመጣለች። ገብቷል? ትናንትና አልፈልግህም ከህይወት ይወጣልኝ ፍርድ ቤት ለፍርድ ቤት እየተመላለሰች ስታዞር የነበረ ዛሬ ላይ ቅናት እንዲህ ብግና አድርጓት አእምሯን አውንዟት ዛሬ አይታል የምታደርገው። እሺ ምን ይሁን ምን ይሁን? ሄርሜላ አጠገብ እንዳደርሱ አደርሳለሁ። አሁንም ይሄ ካሌ ባሁንም ይሄ አረኛ ጊዜ የለም። አይ ለሱ እኔ ቃል ልግባለህ በዚህ ቪዲዮ ቃል ገባለሁ። ከዚህ በኋላ ብትደርስባት የሚከተለህን ታውቃለህ። አንተም አብርሃምም አንተም ብትሆን ዋጋ ትከፍሉበታላችሁ። ስለምን ዋጋ ነው የምታወራው? እኔ ከእናንተ ጋር የሆነ አታካራ የሆነ ችግር ውስጥ ለመግባት አይደለም የመጣሁት። ዋጋ ትከፍልበታለህ። ምን አይነት ዋጋ እየነገርኩህ ነው አይደለ? ዋጋ ትከፍልበታለህ። ስንት ብር ነው የሰጠች አስፈራራችሁ ብላ? እኔ ምንም ያህል ብር ትስጠኝ እህቴ የለም አንተ እህት አለህ ካለ እናት አለህ አይደለ? እህትና እናት ቢኖርህ እንደዚህ አይነት የቆሻሻ ስራ አትሰራም። አንተም አብርሃም ለሰራችሁት ስራ ዋጋ ትከፍሉበታላችሁ። በተለይ አንተም ደግሞ ከነሱ ጎን ሆነ ስታሸረግድ የነበርከው ዋጋ ትከፍልበታለህ። ገብቶሃል? ስንት ብር? ይኸውልህ ስለ ብር አይደለም እዚህ ጋር ስለ ጥቅም ሁልጊዜ እናንተ አእምሯችሁ ላይ ያለው ስለ ጥቅም ስለ ገንዘብ ነው። እሺ እኔ ማንደገል ልንገርህ፣ ሄርሜላን ምናልባት የምታስብላትና የምትጨነቅ ከሆነ አሁኑኑ ከዚህ በላይ እንዳትጎዳ እንዳታለቅስ ከፈለግ ከአብርሃም ህይወት ከሩታ ህይወት ርቃ መሄድ ያለባት ቦታ ትሄድና ህይወቷን ትኑር። በቃ ይሄ ነው አግባት። እናንተ ወይ አንተ አግባት። ስለማግባት እኮ ነገርኩህ እኮ አንተ በጣም ነው የምትፈልጋት፣ ግን አጠገቧ ልትደርስ አትችልም። ቀጥረኛ ያገባል። በጣም ነው የምትፈልጋት፣ እሷን በጣም ነው የምትፈልጋት፣ በጣም ነው የምትመኛት፣ ግን ደግሞ ጫፏን ልትነካት አትችልም፣ ልትደርስባት አትችልም። ትበዛብሃለች። ገብቶሃል? በጣም ነው የምትበዛብህ። ሲጀመር ላንተ ማለት ነው እንደዚህ አይነት ሴት አይደለም የሚገባት። ገብቶሃል? ሁለት ሴቶች አንድ ቤት ውስጥ አብረው ሊኖሩ አይችሉም። ገብቶሃል? ሁለት ሴቶች አንድ ቤት ውስጥ አብረው ሊኖሩ አይችሉም። አንተም ሴት ነህ፣ እሷም ሴት ነች። እሷ ግን ልዕልት ነች። ገብቶሃል? ክብር ያላት ልዕልት ነች። አንተ ደግሞ እንደ ሰራተኛ ክብሯ ጋር ሂዳ አንተ ታወራለህ እንዴ? ከኔ ጋር ታወራለህ ወይ እኮ? ክብሯ ጋር ሂዳ ታወራለህ እንዴ? ሂዳ አንተ ለቀኝ አንተ ምን ሆነህ ነው? ታወራለህ እንዴ ከኔ ጋር? አንተ እረፍ። ለምንድን ነው የማትረጋጋው? አንተ ስሜቴ ስለሆንክ እዚህ ጋር እኮ የምፈጥረው ነገር የለም። ለምን ማሰማው? ወንድ ነኝ ብለህ ነው የምታስበው? ኦይ ዝም በለው፣ ልጁ ይጎዳል። ረመዳን ከአንተ በላይ ወንድ አለሽ። በቃ ሂድ። ከአንተ በላይ እኔ ወንድ ነኝ። ሂድ በቃ ሂድ። ወይ አቅም የለው ወይ ምን የለው ምላስ ብቻ። በስመ አብ በቃ ፊት ተረጋጋ። ይቅርታሽ በዚህ ልክ እኔ የሆነ ክብር ያለው ነበር የመሰለኝ። ይሄን ያህል